ከጦርነቱ በኋላ ያለውን ሁኔታ በገለልተኝነት ስንመለከተው የባህረ ሰላጤው ሀገራት ለረጅም ጊዜ ከአሜሪካ ጋር የነበራቸውን ወገንተኝነትም ሆነ በግዛታቸው ላይ የሚገኙት የአሜሪካ ወታደራዊ ካምፖች ደህንነታቸውን እንዳላረጋገጡላቸው ይልቁንም ለከፋ አደጋ አጋልጠው ሰጥቷቸው ሊሆን እንደሚችል ግንዛቤ ላይ ሊደርሱ እንደሚችሉም ያሳያል። በኢራን ላይ የተከፈተው ጦርነት አምስተኛ ሳምንቱን ሲይዝ ጦርነቱ ከመፈንዳቱ በፊት ይገመቱ የነበሩ ጉዳዮች አሁን ለመላው ዓለም ግልጽም ሆኗል። ጦርነቱ ዶናልድ ትራምፕና ቤንያሚን ኔታንያሁ አልመውት እንደነበረው ፈጣን፣ ወሳኝ ወይም አጭር አልሆነም። በኢራን አመራር ላይ የተሰነዘረው የመጀመሪያው ጥቃት ወደ ስርዓት ለውጥ አላመራም። አልፎ ተርፎም የአመራር ክፍተት እንኳ አልፈጠረም። የኢራን ሕዝብ በመንግስቱ ላይ አልተነሳም። ይልቁንም በወረራው ላይ ሰፊ የሕዝብ ንቅናቄም ተፈጥሯል። ስርዓቱን ለመጣል በሚል ግብ የተጀመረው ጦርነት አሁን ትኩረቱን ወደ ሆርሙዝ ወሽመጥ መተላለፊያ የመመለስ ትግል ላይ አድርጓል። የሚገርመው ደግሞ ይህ የውሃ መስመር ከጦርነቱ በፊት ክፍት የነበረ መሆኑ ነው። ታዲያ በዛሬው ትንታኔያችን ከጦርነቱ ማግስት ከኢራን ጦርነት በኋላ የሚመጡ ስልታዊ ለውጦች በስፋት እንቃኛለን። በተጨማሪም አሜሪካ ኢራንን ማሸነፍ ካልቻለች ውጤቱ የአሜሪካን ዓለም አቀፋዊ የበላይነት መሸርሸር ሊያፋጥነውና በተቃራኒው የሩሲያ የቻይናና የኢራንን ቀጠናዊ አቋም ሊያጠናክር ይችላል የሚለውን ጉዳይ እንዳስሳለን። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁም አጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበልም ክፍት ነው። አብራችሁን ቆዩም። ጦርነቱ የአሜሪካንና የእስራኤልን ቀጠናዊና ዓለም አቀፋዊ የበላይነት የሚያጠናክር ፈጣን ውጤት ከማስመዝገብ ይልቅ በአሜሪካና በቀጠናዊ አጋሮቿ በተለይም በእስራኤል የኃይል መዳከም ላይ እንደ ትልቅ የመቀየሪያ ነጥብ ሆኖም ሊመዘገብም ይችላል። ጦርነቱ መጀመሪያ በዋሽንግተንና በቴል አቪቭ እንደታሰበው ውስን ግጭት ሳይሆን ሰፊ ቀጠናዊና ዓለም አቀፋዊ ተጽዕኖ ያለው ሆኖም ተገኝቷል። ከወታደራዊ ገጽታው ባሻገር የዚህ ጦርነት ውጤት በመካከለኛው ምስራቅ ያለውን የኃይል ሚዛን የሚወስን የንግድና የኢነርጂ መስመሮች ቁጥጥር ላይ ተጽዕኖ የሚያሳድርና በትላላቅ ሀያላን መካከል እየተፋፋመ ባለው ፉክክር ውስጥ አዲሱን የዓለም ስርዓት ዳግም ለመቅረጽ አስተዋጽኦ የሚያደርግም ይሆናል። በዚህ ፍልሚያ የአሜሪካና የእስራኤል ጥቃቶች የኢራንን ወታደራዊ አቅም ኢላማ ቢያደርጉም የጉዳቱ መጠን ግን እስካሁን ግልጽ አይደለም። ሆኖም ኢራን ባሊስቲክ ሚሳይሎችንና ድሮኖችን በመጠቀም እስከ 2000 ኪሎ ሜትር ርቀት ላይ የሚገኙ የአሜሪካና የእስራኤል ኢላማዎችን የመምታት አቅሟን መቀጠሏ አንዳንዶቹ ጥቃቶች ዘመናዊ የአየር መከላከያ ስርዓቶችን ጥሰው ማለፋቸው አቅሟ ሙሉ በሙሉ ወድሟል የሚለውን አባባል ጥያቄ ውስጥ ይከቷል። በተመሳሳይ በርካታ የአሜሪካ አውሮፕላኖች መመታታቸው የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል የሚለውን ኩራት ወይም ጉራ ይፈታተናል። ኢራን በሆርሙዝ ሰርጥ በኩል ያለውን የባህር ላይ እንቅስቃሴ የማስተጓጎል አቅሟን መቀጠሏም የባህር ኃይል አቅሟ ደቋል የሚለውን ወሬ አጠራጣሪም ያደርገዋል። ኢራን በሚሳይል ምርት፣ በድሮን ጦርነትና በኒውክሌር መሠረተ ልማት ረገድ ያላትን ቀጣይነት ያለው አቅም አሳይታለች። አቅሟ ተዳክሟል ከሚሉ ትርክቶች በተቃራኒ ጦርነቱ 5 ሳምንታትን ካለፈ በኋላም የኢራን ኃይሎች ከፍተኛ የመከላከልና የማጥቃት ብቃት እንዲሁም የአሰራር ቁጥር እያሳዩም ይገኛሉ። ጦርነቱን በፍጥነት መቋጨት አለመቻሉ ዋሽንግተንን ወደ ጥልቅ ተሳትፎ እየገፋትም ይመስላል። ይህም የኢራን የነዳጅ ኤክስፖርት ማዕከል በሆነችው በካርግ ደሴት ላይ የምድር ጦር ጥቃት ለመሰንዘር መዛትንና ከዓለም የነዳጅ አቅርቦት 20 በመቶ የሚጠጋው የሚያልፍበትን የሆርሙዝ ወሽመጥ ዳግም ለመክፈት የሚደረጉ ጥረቶችን ያጠቃልላል። እነዚህ እርምጃዎች በቀጠናው የኢነርጂ ፍሰት ላይ ሰፊ ስልታዊ ቁጥጥር ለማድረግ የሚደረጉ ሙከራዎችን ያመላክታሉ። ለአሜሪካ፣ ለእስራኤልና ለኢራን ይህ ጦርነት ከጦርነቱ በኋላ የሚኖረውን ስልታዊ ምህዳር ስለመቅረጽ ነው። አሜሪካ ከቻይናና ሩሲያ ማለትም ሁለቱም ከኢራን ጋር ጠንካራ የኢኮኖሚና የወታደራዊ ግንኙነት ያላቸው ሀገራት ጋር በምታደርገው ፉክክር አንጻር ግጭቱ ከቀጠናዊ ደረጃም ያለፈ ነው። ይህ በዓለም አቀፍ መሪነት ላይ የሚደረግ ሰፊ ትግል አካል ነው። አሜሪካ ኢራንን ማሸነፍ ካልቻለች ውጤቱ የአሜሪካን ዓለም አቀፋዊ የበላይነት መሸርሸር ሊያፋጥነውና በተቃራኒውም የሩሲያ የቻይናና የኢራንን ቀጠናዊ አቋም ሊያጠናክርም ይችላል። ታዲያ ለእስራኤል ደግሞ ዋነኛው ግብ
የኢራንን የኒውክሌርና የሚሳይል አቅም ማውደም እንዲሁም በቀጠናው የተዘረጋውን የጥምረት መረብ መበታተን ነው። ይህም የሚሆነው በስርዓት ለውጥ ወይም የኢራንን መንግስት መስራት የማይችል ወይም ዲስፋንክሽናል በማድረግ ነው። ታዲያ የእስራኤል ስልታዊ አስተሳሰብ የኢራን መንግስት መኖር አቅሟን እንደገና ይበልጥ እንድትገነባ ያስችላታል በሚል ግምት ላይ የተመሰረተ ነው። አንዳንድ ተንታኞች ደግሞ የወደፊቱ የኢራን አመራር በኒውክሌር መሳሪያዎች ልማት ላይ ያሉትን ሃይማኖታዊ ገደቦች ዳግም ሊመረምር ወይም ሊያጤን ይችላል ብለው ይገምታሉ። ዩናይትድ ስቴትስ ግን ግጭቱን የምታየው በሰፊው የጂኦፖለቲካዊ እይታ ነው። ዓላማዋ የደህንነት ስጋትን ማስወገድ ብቻ ሳይሆን ኢራን በዓለም አቀፉ ስርዓት ውስጥ ያላትን ቦታ እንደገና መቅረጽ ነው። ይህም ጠላትን በሆነ መንግስት ፋንታም ከአሜሪካ ጥቅሞች ጋር የተሰለፈ መንግስትን መተካትን ሊያካትትም ይችላል። ይህ እርምጃ ኢራንን ከቻይናና ከሩሲያ ማራቅን እንዲሁም በአሜሪካ በሚመራው የኢኮኖሚና የፖለቲካ ስርዓት ውስጥ ማዋሃድን ያካትታል። ለዚህም ዋሽንግተን ከወታደራዊ ጫና ወደ ሁሉን አቀፍ የኢኮኖሚ ጥቃት በመሸጋገር ያለምንም ቅድመ ሁኔታ እጅ እንድትሰጥ ለማስገደድ እያሰበች ያለችም ትመስላለች። ይሁን እንጂ አሁን ያሉ አመልካቾች እነዚህን ግምቶች አይደግፉም። ይልቁንም ኢራን ለረጅም ጊዜ ለሚቆይ አድካሚ ጦርነት ዝግጁ መሆኗን ነው የምታሳየው እንጂ እጅ የመስጠት ምንም ምልክት አይታይባትም። ከ5 ሳምንታት ጦርነት በኋላ የአሜሪካና የእስራኤል የፖለቲካና የደህንነት ተቋማት እንኳ ሳይቀሩ ቁልፍ ዓላማዎች እንዳልተሳኩ ከጊዜ ወደ ጊዜ እያመኑ መጥቷል። የኢራን መንግስት እንደጸና ነው። ቁጥጥሩ አላላላም። እንዲሁም በሀገር ውስጥ ሊተካው የሚችል ምንም አይነት አስተማማኝ አማራጭ ኃይል የለም። ኢራን ዩራኒየም ማበልጸጓን ቀጥላለች። የሚሳይል ማስወንጨፍ ጥቃቶችም አልቆሙም። እንዲሁም በሆርሙዝ ወሽመጥ ላይ ያላትን ተጽዕኖ አሁንም ከፍተኛ ነው። ይህ በእንዲህ እንዳለም ግጭቱ በተለያዩ ግንባሮች ማለትም በሊባኖስ፣ ኢራቅ፣ የመንና ባህረ ሰላጤውን ጨምሮ እየሰፋ ሲሆን ኢኮኖሚያዊና ጂኦፖለቲካዊ መዘዞቹም እየበረቱም መጥቷል። ታዲያ በዩናይትድ ስቴትስ ውስጥ ለጦርነቱ ያለው ተቃውሞ እየጨመረ ሲሆን ጊዜያዊ ወይም ሚድተርም ምርጫዎች በፊት የትራምፕ የሀገር ውስጥ የፖለቲካ ተሰባሪነትም እየታየ ነው። የመጀመሪያው የአሜሪካና የእስራኤል ራዕይ ወሳኝ የሆነ ስልታዊ ለውጥ ማምጣት ነበረ። ይኸውም የኢራንን መንግስት ተባባሪ በሆነ ሌላ መንግስት መተካትም፣ ከሩሲያና ከቻይና ጋር ያላትን ግንኙነት ማዳከምና እስራኤል በአሜሪካ በሚመራው ቀጠናዊ ስርዓት ውስጥ ማዕከላዊ ኃይል እንድትሆን ማድረግም ነበረ። ሆኖም ግን የኢራን ወታደራዊ ፖለቲካዊና ማህበራዊ ጽናት እስካሁን እነዚህን ግቦች አግዶባቸዋል። ይህም ዋሽንግተንን በሁለት አስቸጋሪ አማራጮች መካከል እንድትወጠርም አድርጓታል። የመጀመሪያው መሰረታዊ ለውጥ ሳያመጡ ድል ማወጅ፣ ኃይልን መሳብና እስራኤልን ለረጅም ጊዜ በሚዘልቅና በብዙ ግንባሮችን በሚካሄድ አድካሚ ጦርነት ውስጥ ትቶ መውጣት ነው። ሁለተኛው ደግሞ ግጭቱን ይበልጥ ማፋፋም ሲሆን ይህም ኢራንንና አጋሮቿን የሚያሳትፍ ዘላቂ ቀጠናዊ ጦርነት፣ በሆርሙዝ ወሽመጥ ላይ የሚቀጥል መስተጓጎልና እየተባባሰ የሚሄድ ዓለም አቀፍ የኢኮኖሚ ቀውስን ያስከትላል። ሁለቱም አማራጮችን ከፍተኛ ዋጋ የሚያስከፍሉ ከመሆናቸውም በላይ አሜሪካ የፈለገችውን ስልታዊ ለውጥ አያስገኙም። በዓለም አቀፍ ደረጃም የአሜሪካ ሀያልነት ዝቅ ተደርጎም ሊታይም ይችላል። ይህም ቻይናን በምስራቅ እስያ እንድትደፍር፣ ሩሲያም በዩክሬን ያላትን ምኞት እንድታሰፋ ሊያበረታታም ይችላል። ታዲያ በቀጠናው ደረጃ የእስራኤል ተሰሚነት ሊቀንስም ይችላል። የባህረ ሰላጤው ሀገራትም በአሜሪካ ላይ ያላቸውን መተማመንና ከእስራኤል ጋር ያላቸውን ትብብር ዳግም ሊፈትሹም ይችላሉ። በተለይም ይህ ጦርነት የእነርሱን ተጋላጭነት ፍንትው አድርጎ ባሳየበት ሁኔታም። ስለሆነም በኢራን ላይ የሚደረግ ያልተሳካ ጦርነት ትልቅ የመቀየሪያ ነጥብም ሊሆንም ይችላል። ከእስራኤል ጋር ያለውን ግንኙነት ወደ መደበኛ የመመለስ ዕድልን ያቀጭጫል። እንዲሁም የአሜሪካና የእስራኤል ፖሊሲዎች ለቀጠናው አለመረጋጋት ምክንያት እንደሆኑ የሚታሰበውን አመለካከት ያጠናክራል። በእንዲህ አይነቱ ሁኔታ የባህረ ሰላጤው ሀገራት የአሜሪካ ወታደራዊ ካምፖችን የማስተናገዳቸው ስልታዊ ፋይዳም ከጊዜ ወደ ጊዜ ጥያቄ ውስጥ ሊከቱት ይችላሉ። ምክንያቱም እንዲህ ያሉ ስምምነቶች ደህንነታቸውን ከማረጋገጥ ይልቅ ወደ ግጭቶች ውስጥ እንደከተቷቸው ይገነዘባሉ። ይህም አዲስ ቀጠናዊ አሰላለፍ እንዲፈጠር በር ሊከፍትም ይችላል። ይህም በአሜሪካ የበላይነት ስር ያልወደቀ አዲስና የተረጋጋ ቀጠና ለመፍጠር እንደ ኢራን፣ ቱርክ፣ ሳውዲ አረቢያና ግብጽ ባሉ ቀጠናዊ ኃይሎች መካከል የሰከነ ስልታዊ ውይይት እንዲጀመር እድል ሊሰጥም ይችላል።
በሌላ በኩል ሩሲያና ቻይና ሁለቱም ሀገራት ድምፀ ተአቅቦ ያደርጋሉ በሚል ተስፋ በተደጋጋሚ እንዲላላ ተደርጎ የቀረበውንና የሆርሙዝ ወሽመጥ እንደገና እንዲከፈት ያለመውን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ ማክሰኞ ዕለት ውድቅ አድርገውታል። 11 የድጋፍ 2 ተቃውሞና 2 የድምፀ ተአቅቦ ድምፅ የተሰጠበት የምርጫ የተካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ይህንን ስትራቴጂካዊ የውሃ መስመር ካልከፈተች በኃይል ማመንጫዎቿና በድልድዮቿ ላይ ጥቃት እንደሚሰነዘር ያስጠነቀቁበት የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት ነበርም። በተለምዶ ከዓለም የነዳጅ አቅርቦት 1/5 የሚሆነው በዚህ ወሽመጥ በኩል የሚያልፍ ሲሆን በጦርነቱ ወቅት ኢራን የያዘችውን የቁጥጥር የበላይነት የኤነርጂ ዋጋ በከፍተኛ ሁኔታ እንዲንርም አድርጓል። የውሳኔ ሐሳቡ ቢጸድቅ እንኳን 5ኛ ሳምንቱን በያዘው በዚህ ጦርነት ላይ ለውጥ ያመጣል ተብሎ መታመኑ አጠራጣሪ ጉዳይ ነው። ምክንያቱም ሩሲያና ቻይና ውድቅ ከማድረግ ይልቅ ድምፀ ተአቅቦ እንዲያደርጉ ለማግባባት ሲባል ይዘቱ በከፍተኛ ሁኔታ እንዲዳከምም ተደርጓል። መጀመሪያ በባህሬን የቀረበው የውሳኔ ሐሳብ በሆርሙዝ ወሽመጥ በኩል የሚደረገውን የትራንዚት እንቅስቃሴ ለማረጋገጥና መስመሩን ለመዝጋት የሚደረጉ ሙከራዎችን ለመግታት ሀገራት ወታደራዊ እርምጃን የሚጨምረውን ሁሉንም አስፈላጊ መንገዶች የተሰኘውን የተባበሩት መንግስታት ድርጅት የቃላት አጠቃቀም እንዲጠቀሙ ፈቃድ የሚሰጥም ነበረም። ታዲያ 15 አባላት ባሉት የጸጥታው ምክር ቤት ውስጥ የቬቶ መብት ያላቸው ሩሲያ፣ ቻይናና ፈረንሳይ የኃይል እርምጃን የሚፈቅደውን ሐሳብ በመቃወማቸው የውሳኔ ሐሳቡ ማጥቃት ነክ የሆኑ ማጣቀሻዎችን በሙሉ በማስወገድ እንዲሻሻልም ተደርጓል። ይህም ሁሉንም አስፈላጊ የሆኑ የመከላከያ መንገዶች ወይም ኦል ዲፌንሲቭ ሚንስ ነሰሳሪ ብቻ የሚፈቅድ እንዲሆን ተደርጓል። ታዲያ ድምፅ አሰጣጡም ለቅዳሜም ተቀጥሮም ነበርም። ይሁን እንጂ የውሳኔ ሐሳቡ ይበልጥ እንዲላላ ተደርጎ የጸጥታው ምክር ቤት የሚሰጠውን የትዕዛዝ ስልጣን ወይም ኦርደር ፎር አክሽን የሚገልጹ ክፍሎች እንዲወጡና ድንጋጌው በሆርሙዝ ወሽመጥ ላይ ብቻ እንዲገደብም ተደርጓል። የቀደሙት ረቂቆች አዋሳኝ የውሃ አካላትንም ያካትቱ ነበርም። ማክሰኞ ዕለት ውድቅ የተደረገው የውሳኔ ሐሳብ በሆርሙዝ በኩል የንግድ ባህር መስመሮችን ለመጠቀም ፍላጎት ያላቸው ሀገራት በወሽመጡ ላይ የሚደረገውን የመርከብ ጉዞ ደህንነትና ጥበቃ ለማረጋገጥ እንዲረዳም እንደ ሁኔታው የሚመጥንና የመከላከያ ባህር ያለው የተቀናጀ ጥረት እንዲያደርጉም በጥብቅ ያበረታታል። ይህም በዓለም አቀፍ የመርከብ ጉዞ ላይ እንቅፋት ለመፍጠር፣ ለመዝጋት ወይም ጣልቃ ለመግባት የሚደረጉ ሙከራዎችን መግታትን ማካተት እንዳለበት ይገልጻል። በተጨማሪም የውሳኔ ሐሳቡም ኢራን በንግድ መርከቦች ላይ የምታደርገውን ጥቃት በአስቸኳይ እንድታቆም፣ በሆርሙዝ በኩል ያለውን የመርከብ ጉዞ ነጻነት ከማደናቀፍ እንድትቆጠብና በሲቪል መሰረተ ልማቶች ላይ የምታደርገውን ጥቃት እንድታቆምም ጠይቋል። ከየካቲት 21 ጀምሮ በአሜሪካና በእስራኤል ለተሰነዘረው ጥቃት ምላሽ ለመስጠት ኢራን ከ10 በሚበልጡ ሀገራት ውስጥ ሆቴሎችን፣ የአውሮፕላን ማረፊያዎችን፣ የመኖሪያ ህንፃዎችንና ሌሎች የሲቪል መሰረተ ልማቶችን ኢላማዎች አድርጋለች። ከነዚህም መካከል የዓለም ዋነኛ የነዳጅና የተፈጥሮ ጋዝ ላኪ የሆኑት የኢራን የባህረ ሰላጤ ጎረቤት ሀገራትም ይገኙበታል። ታዲያ ኢራን በሆርሙዝ ላይ የጣለችውን እገዳ በባህረ ሰላጤው ሀገራት ዘንድ እንደ ህልውና ስጋት ተደርጎም ይታያል። የአሜሪካ 5ኛ የባህር ኃይል ጦር ሰፈር የሚገኝባት የጸጥታው ምክር ቤት የአረብ ሀገራት ተወካይና የዚህ ወር የምክር ቤቱ ፕሬዝዳንት የሆነችው ባህሬን የተባበሩት መንግስታት ድርጅት እርምጃ እንዲወስድ ግፊት ስታደርግም ቆይታለች። በተመሳሳይ ሁኔታ ፕሬዝዳንት ትራምፕ በኢራን ውስጥ ተመቶ በወደቀው ተዋጊ ጀት ውስጥ የነበሩ 2 የአውሮፕላን አባላትን ላዳነው የአሜሪካ ጦር ከፍተኛ አድናቆት ከቸሩ በኋላም ሰኞ ዕለት ኢራን የሆርሙዝ ወሽመጥን እንድትከፍት በድጋሚ ጠይቀው ነበረ። ውድ ኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን ከልብ አድርገን እናመሰግናለን። ሰላም ቸር ቆዩልን።